እናትና ልጅ ሰይጣኖች ታያላችሁ። ይኸውልህ ቤሉል፣ አንተ በመሀል አትግባ። ከወሰደችው እውነቱን እናውቃለን፣ ካልወሰደችውም ደግሞ ይቅርታ እንጠይቃታለን። በቃ ያንቺ ይቅርታ ቁስላቸውን አያጠፋውም። እሺ ያደረግሽው ነገር ቀላል አይደለም። የኔ ልጅ ተረዳኝ። የቶሚ አንድ አለኝ የምለው ስጦታዬ ነው። እኔም ወርጄ አይደለም። እሺ ይህንን ያክል አመት ስትኖሪ ዕቃ ጠፍቶብሽ ያውቃል? አያውቅም። እና ታዲያ ምን ሆነሻል? በቃ አሁንም አረፍድም። ይቅርታ ብለሽ በትኛቸው። አይ እንደዛ ማድረግ እንኳን አልችልም በጭራሽ። ቤሉል ስጣት። እኔ በራሴ በጣም እርግጠኛ ነኝ። ኧረ ተይ፣ ቢገኝብሽስ? ከተገኘብኝ ዛሬውኑ ከነ ቤተሰቦቼ እቃችን ሰብስበን እንወጣለን። እኔ ሌባ አይደለሁም። ወይኔ ጉዴ! ቆይ ኤልሹ እኔ እንዳደረገችው ምኑ ሊያርጋ ይሆን እንዴ? እንደዛ ከሆነ አለቀላቸው። በሁሉም ፊት ማፈራቸው ነው። በቃ ፈጣሪው አንተ ጠብቃቸው። ኤልሹ ቆይ ይህን ያክል ጊዜ ስታውቂኝ እንደዚህ ማደርግ ልጅ ነኝ? ታዲያ ለምን ፈራሽ? ክፈታ። ኤልሹ እረፊ፣ አትሞጣሞጪ እንዴ! ሰው መቼ ስለ ምክንያት ይሄን ያህል አይፈራም። በጣም ተከራከሩን እኮ። ቤሉል ስጣቸው፣ ይክፈቱት። ማም ይህ ነገር የሚጸጽትሽና የምታፍሪበት እንዳይሆን ግድ የለም ስጠኝ። ወይዘሮ ሄለን የአይንዬ ልጆች ናቸው የኔን ጌጣጌጥ ሊሰርቁኝ የሚችሉት በማለት እንግዲህ መሲንና እንዲሁም ኑኑን ጠርጥራለች ማለት ነው። ስለዚህ እያንዳንዳቸው የእነሱ ነገር ይፈተሻል፣ ሌላ ማንም አይወስድብኝም ብላለች። አይንዬ እጅግ በጣም ነበር እያዘነችው፣ መሲም እጅግ በጣም ተናዳለች። እናትና ልጅ ቆይ አሳያቸዋለሁ በማለት እንግዲህ ስለ ኤልሳና እንዲሁም ደግሞ ስለ ወይዘሮ ሄለን ስትናገር ነበር ማለት ነው። በዚህ መሀል ግን ለነሱ በጣም ሲከራከር የነበረው ቤሎ ነው ማለት ነው። ምክንያቱም አይንዬ ምንም ነገር አይክፋሽ፣ እንዳንቺ በስርዓት ያደጉ ልጆች እስካሁን ከማንም ጋር አላየውም። ያንቺ በስርዓት ነው ያደጉት። በእነሱ ምክንያት እንደዚህ አንገትሽ ልደፊም በፍጹም አይገባም በማለት እንግዲህ አይንዬን አጽናንቷታል ቤሎ ማለት ነው። ምክንያቱም እሷ ጥፋት እንዳላጠፉ እርግጠኛ ስለሆነ ማለት ነው። ሲቀጥል ወይዘሮ ሄለን የሚቆጭሽን ነገር አታድርጊ፣ በቃ እማዬ እንደዚህ ማድረግ የለብሽም፣ ነገሩን በሰላም ፍቱትና ሁሉም ወደ የስራው ይበታተን እንጂ በዚህ መልኩ እንዴት እነሱ ልትናገሪያቸው ትችያለሽ? እስከ ዛሬ ስንት ዓመት ሲኖሩ እንኳን አንድ ዕቃ ጠፍቶች ነበር እንዴ ብሎም ጠይቋት ነበረ። እስከ ዛሬ ምንም ነገር ጠፍቶኝ አያውቅም፣ ግን ደግሞ አሁን ላይ ጠፍቶኛል። ያ ለእኔ ውድ ነው። ምክንያቱም እንግዲህ ከዚህ በፊት ማለት ነው የተገዛላት ስጦታ የባሏ ስጦታ ስለሆነ አሁን ላይ ደግሞ ያ ነገር እንዲጠፋብኝ በፍጹም አልፈልግም። ስለዚህ እነሱ ናቸው የወሰዱት። ያሉትን ነገሮች በሙሉ እፈትሻለሁኝ፣ የመሲን ነገሮች እፈትሻለሁ። ስለዚህ የኑኑ ይቀራል፣ የኑኑ እንፈትሻለን ብላለች። እሺ በቃ ኑና መፈተሽ ትችላላችሁ ብላ ነበር ኑኑ ማለት ነው። ወይዘሮ ሄለን ግን አንቺ ከሄድሽ ምናልባት ካለበት ስለምደብቂው እራሷ ኤልሹ ሂዳ ልታመጠው ትችላለች እቃዎችሽን በማለት እንግዲህ ኤልሹ ራሷ የደበቀችውን ወይንም ደግሞ ከእናቷ ክላስ አንስታ ከኑኑ ቦርሳ ስላደረገችው ራሷ ሄዳ አመጥተዋለች ማለት ነው። እንግዲህ ኑኑ የሆነ ነገር እንድትሆን ወይንም ደግሞ በሰው ፊት እንድትዋረድ የማታደርገው እጥረት የለም። በሰዎች ፊት እንድትጠላ ለማድረግ በጣም ብዙ ነገር ትጥራለች ማለት ነው። ከአዶኒ ጋር እንዲሁም ደግሞ ከቤሎ ጋር ከማንም ጋር እንዳይሽ አልፈልግም። ከነዚህ ከሁለት ሰው እራቂ። ለምንድን ነው ስለሷ ሁሉም ሰው የሚንሰፈሰፈው? ለምንስ ይወዷታል? እያለች እንግዲህ በቅናት መንፈስ የተነሳሳችው ኤልሳ ማለት ነው አሁን ላይ የእናቷን ጌጣጌጥ አንስታ ከራሷ ከኑኑ ቦርሳ አድርጋባታለች ማለት ነው። ሲቀጥል ደግሞ እየሄደች ነበር ያመጣችው በጣም ደስ በሚል ምክንያቱም ስለምትዋረድላት ማለት ነው። እኔ ግን ምን እንዳሰው ታውቃላችሁ? እንደው ያ ነገር ማለት ነው
ቦርሳ ውስጥ ያስገባችው ነገር ወይንም ጌጣጌጥ ማለት ነው የሆነ ነገር አንድ ሰው እንኳን አስቀድሞ አንስቶት ደብቆት ቢሆን ብዬ ተመኘሁኝ ማለት ነው። ከዚያ ቦርሳ ውስጥ እውነት ኑኑ ቦርሳ ውስጥ ማለት ነው ኤልሱ እንዳስቀመጠችው ባይሆን በጣም ምኞቴ ነው። አሊያም ቤሎ አንስቶት ቢሆን አሊያም ደግሞ መሲ አስቀድማ ፈትሻ እውነት እህቴ እንደዚህ አድርጋ ከሆነ ብላ ምናልባት ቦርሳዋን ፈትሻ አስቀድማ አንስተው በሆነ ባልታየ ቪዲዮ ተቀምጦ በነበር ብዬ ተመኝቻለሁ ማለት ነው። ምክንያቱም ኑኑ በጣም ነበረ ራሷን በራሷ በማመን ማለት ነው። በእርግጥ ራሷ ስላላነሳች ሙሉ ሁና ስትናገር ነበረ። እኔ የአንቺ ጌጣጌጥ ከእኔ ቦርሳ ከተገኘ ዛሬውኑ እኔ ብቻ አይደለም ከዚህ ቤት መውጣት ያለብኝ፣ ቤተሰቦቼንም እናቴንም እህቴንም ሁላችንም ጥርግ ብለን እንወጣልሻለን። ግን ደግሞ እኔ ምንም አይነት ጌጣጌጥ በፍጹም አላነሳውም ብላለች ማለት ነው። ግን እንግዲህ እጅግ በጣም ነው እንትን የሚለው ማለት ነው ፓርቱ የሚያጓጓው። ሲቀጥል አዶኒ እጅግ በጣም እንትን ብሏል ማለት ነው። አሁን ላይ በጣም ተቀይሯል። አንደኛ በኑኑ ተስፋ እየቆረጠ ነው። ምክንያቱም ቤሎ እጅግ በጣም ይወዳታል። እሷም ከቤሎ ጋር መሆንን እየመረጠች እንደሆነ እንግዲህ መስመሯን ስላየ ማለት ነው። እጅግ በጣም የአባቱ ሀዘንም ማለት ነው ያንን እያስታወሰ አባቴ የት ነህ አለው በለኝ የምትመጣ እየመሰለኝ ነው በማለት እንግዲህ እሱም ሲጸጸት ነበረ። ሲቀጥል ደግሞ በጣም እንደሚነሳ እንደ ድሮ ዝም እንደማይል ወደ ራሱ ተመልሶ የአባቱን ገዳይ ማግኘት እንደሚፈልግ ሲቀጥል ደግሞ የተመኘውን የእሱ የሆነን ነገር ለራሱ ማድረግ እንደሚፈልግ አስረግጦ ደጋግሞ ሲናገር ነበር ማለት ነው። ያ ማለት እንግዲህ የሚወዳትን የሚያፈቅራትን ኑኑ በምንም እንትን ቢሆንም ማለት ነው ታግሎም ይሁን ምን ብሎም ይሁን ለራሱ ለማድረግ ያው ለመትጋት እንግዲህ ቃል ገብቷል ማለት ነው። እና በምንም አይነት ምክንያት ኑኑ ለራሱ ለማድረግ ቃል ገብቷል። እንዲሁም ደግሞ የአባቱን ገዳይም ፈልጎ ከማግኘት ወደ ኋላ እንደማይል ነው እንግዲህ እስካሁን የምታውቁት አዶኒ የለም አሁን ላይ ተቀይር ያለው ብሏል ማለት ነው። ወይንም ደግሞ ስለ ኑኑ ማሰብ ያቆማል። አሁን ላይ ነገሮችን በሙሉ ከአባቱ ገዳይ ጋር ትኩረት ያደርጋል፣ ማን ገዳዩ እንደሆነ ስለዚያ ጉዳይ በደንብ እንትን ይላል ማለት ነው። በነገራችን ላይ ከዚህ በፊት ማለት ነው የሚቀዳ የድምፅ ማለት ነው ከወይዘሮ ሄለን ክላስ አስቀምጦ ነበር። የዚያ ነገር እስካሁን አልታየም ማለት ነው ምን እንደተቀዳና ወይዘሮ ሄለን ከቴዲ ጋር ስታወራ ምን እንደቀዳ እስካሁን ምንም የታወቀ ነገር የለም። ስለዚህ እሱን ነገርም ይከፍታል የሆነ ፍንጭም ያገኛል ብዬ አስባለሁኝ። ሲቀጥል አሁን ላይ ማለት ነው በነገራችን ላይ እንግዳ ተከታታይ ድራማ ሁሉም ሰው ነው በጣም ጓጉቶ የሚጠብቀው ማለት ነው። የድሮ ሐረግ ማለት ትችላላችሁ። በጣም ሁላችንም በጉጉት ነው የምንጠብቀው። ግን ለምንድን ነው በቃ በጣም እንትኑ ማለት ነው ስኒኝ በቃ ከአንድ ስኒል ላይ ነው። አሁን በባለፈው ይሄ ስለ ወርቁ ጉዳይ ጠፋ ተባለ። አሁንም ደግሞ በትናንትናው ፓርት ላይ ከዚህ ላይ ብቻ ነው እንትን ያለው ምንም የታየ ነገር የለም ማለት ነው። ስለ ወርቁ እያወሩ ብቻ ስለ እሷ ፓርት ላይ ብቻ ነው እና በጣም አጭር ነው። እንደገና ደግሞ ሰፋ ቢያደርጉትና ነገሮቹን እንትን ቢሉት በጣም አሪፍ ነው ለተመልካችም ማለት ነው። እና በአንድ ነገር ነው እስካሁን የቆዩት። በጣም ብዙ ነገሮችን እንትን ማለት ይችሉ ነበረ። እጠር ምጥን አድርገው ተሎ ነው የጨረሱት ማለት ነው። ስለዚህ ደቂቃ ቢጨመር በጣም አሪፍ ነው ብዬ አስባለሁ ማለት ነው። የራሴ ሀሳብ ነው ይህ ያው የተሰማኝን ነው። ምክንያቱም ስለ ወርቅ ጉዳይ እዚያ ቦርሳ ውስጥ አስገባችባት። ከዚያ ወርቅ የጠፋ ምናምን ነገር ብላ እንግዲህ ወይዘሮ ሄለን ስታብድ ባለበት ታይም ነበር ያለቀው ማለት ነው። ስለዚህ አሁን ላይ ደግሞ ያለቀው አሁንም ስለ ወርቁ ጉዳይ ነው ማለት ነው። እና ነገሮቹን ተልትሎ ቢፈቱና እርምጃ ቢራመዱ እጅግ በጣም አሪፍ ነው። ረዘም ቢያደርጉት የሚል ሀሳብ አስተያየት የራሴ የግሌ የሆነ ሀሳብ ነው ያስቀመጥኩት ማለት ነው። የተመልካችም የሁሉም ሊሆን ይችላል ብዬ አስባለሁኝ። እና አሁን ላይ ማለት ነው በእርግጠኝነት እስኪ ምን ይገኛል ብላችሁ ታስባላችሁ? እኔ ግን በሆነ አጋጣሚ ወርቁ ከእሷ ላይ ላይገኝ ይችላል ብዬ አስባለሁኝ። እንግዲህ እናንተስ ምን ታስባላችሁ? እስኪ የተሰማችሁን ማለት ነው ሀሳብ አስተያየታችሁን በኮሜንት ማስቀመጥ ትችላላችሁ። ኑኑ ቦርሳ ላይ የወይዘሮ ሄለን ጌጣጌጥ ይገኛል ወይንስ አስቀድሞ ያነሰው ሰው ይኖራል ብላችሁ ታስባላችሁ?
እንግዲህ ሁላችንም አብረን የምናይ ይሆናል ማለት ነው። በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።